ተናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። በአማራ ክልል ከነገ ጀምሮ በሚካሄደው አጀንዳ ማሰባሰብ ሂደት ተሳታፊዎች ለሀገራዊ መግባባት የጎላ ፋይዳ ያላቸውን ጉዳዮች በማንሳት በንቃት እንዲሳተፉ የሀገራዊ ምክክር ኮሚሽን ጠየቀ። የትዳር አጋሩን ድል ባለ ሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰብ በዕድሜ ልክ እስራት እንዲቀጣ ተወሰነ። ባለፉት 2 ወራት ዛምቢያውያን ሞትን ባስከተሉ በርካታ የህፃናት መደፈር ሪፖርቶች መውጣታቸው ተገለጸ። ፕሬዝዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ ወርዷል ተባለ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንደሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁኑ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።
በቅድሚያ በአማራ ክልል ከነገ ጀምሮ በሚካሄደው አጀንዳ ማሰባሰብ ሂደት ተሳታፊዎች ለሀገራዊ መግባባት የጎላ ፋይዳ ያላቸውን ጉዳዮች በማንሳት በንቃት እንዲሳተፉ የሀገራዊ ምክክር ኮሚሽን ጠይቀም። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በሰጡት መግለጫ በአማራ ክልል የአጀንዳ ማሰባሰብ የምክክር ሂደቱን ውጤታማ ለማድረግ የተሟላ ዝግጅት ተደርጓል ብሏል። የአጀንዳ ማሰባሰቡ በክልሉ 267 ወረዳዎች የሚካሄድ መሆኑን ጠቁመው በዚህም ከ4500 በላይ የተለያዩ የህብረተሰብ ክፍሎችን የወከሉ ተሳታፊዎች መለየታቸውን ገልጿል። ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአጀንዳ ማሰባሰብ ሂደት የማህበረሰብ ተወካዮችን ጨምሮ ተጽዕኖ ፈጣሪ የማህበረሰብ ክፍሎችና ሌሎች ባለድርሻ አካላት ያካተተ 6000 ወኪሎች ይሳተፋሉ ብሏል። የቅድመ ዝግጅት ስራው ስኬታማ እንደነበር ጠቅሰው አጀንዳ የማሰባሰብ ሂደቱም የበለጠ ስኬታማ እንደሚሆን እምነታቸውን ገልጿል። በክልሉ የሚሰበሰቡ አጀንዳዎች ለሀገራዊና ክልላዊ መግባባት የጎላ ፋይዳ እንዳለው በመረዳት ተሳታፊዎች የተሻለ ጉዳዮች ላይ በማተኮር እንዲወያዩ ጠይቀዋል። ኮሚሽነር ዶክተር ዮናስ አዳይ በበኩላቸው በክልሉ በሚከናወነው የአጀንዳ ማሰባሰብ ሂደት የተለያዩ ማህበረሰብ ክፍሎችን የሚወክሉ አካላት እንዲካተቱ ተደርጓል ብሏል። በአጀንዳ ማሰባሰብ ሂደት ሴቶች፣ አካል ጉዳተኞች፣ ተፈናቃይ ወገኖችና ሌሎች ወኪሎች እንደሚሳተፉ አስረድተዋል። ኮሚሽኑ ቀደም ሲል በ10 ክልሎችና 2 ከተማ አስተዳደሮች አጀንዳ ማሰባሰብ ስራ መከናወኑ ይታወሳል። ሶስተኛው የፓርላማ ዜጎች ፎረም በተወካዮች ምክር ቤት በመካሄድ ላይ ይገኛል። ፎረሙ እየተካሄደ የሚገኘው ህገ መንግስትና ህገ መንግስታዊነት በኢትዮጵያ በሚል መሪ ሐሳብ ነው። በፎረሙ ላይ የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎና ምክትል አፈ ጉባኤ ሎሚ በዶ፣ የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዛህራ ኦመድ፣ በተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ፣ የምክር ቤቱ አባላት፣ ምሁራንና ጥሪ የተደረገላቸው እንግዶች በመሳተፍ ላይ ይገኛሉ። በፎረሙ የኢትዮጵያና የዓለም ህግ መንግስቶች የታሪክ ጉዞ ላይ ያተኮሩ ጽሁፎች እየቀረቡ እንደሚገኝ የምክር ቤቱ መረጃ አመላክቷል። የህገ መንግስት ሪፎርም፣ የህገ መንግስቱ ቅቡልነትና ተግዳሮት፣ ሀገራዊ መግባባት፣ በኢትዮጵያ የሚዳሰሱ ገለጻዎችም በምሁራን እየቀረቡ እንደሚገኝ መረጃው አመላክቷል። የኢትዮጵያን ብሔራዊ ጥቅም በማስጠበቅ የጋራ ተጠቃሚነትን ማጎልበት የሚያስችል ተደማሪ ውጤት ያለው የባለብዙ ወገን ዲፕሎማሲ ምህዳር የተፈጠረ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። ቃል አቀባዩ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ኢትዮጵያ ቀጠናዊ፣ አህጉራዊና ዓለም አቀፋዊ የዲፕሎማሲ ትብብርን ለማጠናከር ያከናወነቻቸውን ተግባራት አብራርተዋል። በዚህም በኢትዮጵያ የጋራ ተጠቃሚነት የውጭ ግንኙነት ፖሊሲ መርሆችን ማዕከል በማድረግ ቀጣይነት ያለው የዲፕሎማሲ ተግባራት እየተከናወኑ እንደሚገኙ ገልጿል። ከጎረቤት ሀገራት ጋር የምታራምደው የዲፕሎማሲ ትብብር የጋራ እድገትና ብልጽግናን መፍጠር የሚያስችሉ መሆናቸውን አመላክተው ለዚህም በልማትና በሰላም ደህንነት ላይ ውጤታማ ስራ እየተከናወነ መሆኑን አስብራርተዋል። የኢትዮጵያ ብሔራዊ ጥቅም በማስጠበቅ የጋራ ተጠቃሚነትን ማጎልበት የሚያስችል ተደማሪ ውጤት ያለው የሁለትዮሽ ዲፕሎማሲ ምህዳር መፈጠሩም ተናግሯል። በዚህም በውጭ የሚገኙ ሚስዮኖች የኢትዮጵያን ምቹ የንግድና ኢንቨስትመንት በማስተዋወቅ ከፍተኛ የኢኮኖሚ ዲፕሎማሲ ስራ እየሰራ መሆኑን አስረድተዋል። በኢኮኖሚ ዲፕሎማሲውም በውጭ ቀጥታ ኢንቨስትመንት አልሚ ኩባንያዎች መዋለ ንዋያቸውን በማውጣት በሰፋፊ ልማት አቅጣጫዎች ላይ እንዲሳተፉ ጥረት እየተደረገ መሆኑን አመላክቷል። ለአብነትም በሁለትዮሽና ባለብዙ ወገን ዲፕሎማሲ ዘርፍ በተከናወኑ ስኬታማ የውጭ ግንኙነት ስራዎች ኢትዮጵያ የብሪክስ አባል ለመሆን መብቃቷን አስረድተዋል። ኢትዮጵያ ብሪክስን በተቀላቀለች ማግስት ብሔራዊ ጥቅምን ማዕከል በማድረግ የጋራ ተጠቃሚነት ማሳደግ የሚያስችሉ አሰባሳቢ የዲፕሎማሲ ጥረቶች እያደረገች እንደምትገኝም አንስቷል። ይህም ኢትዮጵያ በመንግስታት ድርጅትና በአፍሪካ አንድነት ድርጅት ምስረታ ወቅት ካደረገችው ጉልህ አስተዋጽኦ የሚመነጭ የባለብዙ ወገን ዲፕሎማሲ ተግባራዊ ውጤት መሆኑን አስታውሷል። በሀገር ውስጥም በርካታ መሰረተ ልማቶች በመገንባታቸው የኢትዮጵያን ተመራጭ የዲፕሎማሲ ማዕከልነት እንዳሳደጉት ተናግሯል። በዚህም መዲናዋ ውብ ገጽታ ያላበሷት የመሰረተ ልማት ግንባታዎች፣ ዓለም አቀፍ ጉባኤዎች በስኬት በማስተናገድ የኮንፈረንስ ቱሪዝም ገቢ አዎንታዊ ሚና እየተጫወተ መሆኑን አንስቷል። ኢትዮጵያ የተገበረችው የተሟላ የማክሮ ኢኮኖሚ ማሻሻያ ስራዎችም ለውጭ ሀገራት አልሚ ባለሀብቶች ምቹ ምህዳር መፍጠሩም ተናግሯል። የፋይናንስና የቴሌኮም ዘርፍ ለገበያው ክፍት መደረጉ የውጭ ቀጥታ ኢንቨስትመንትን በማነቃቃት ለሀገር እድገትና ብልጽግና ጉልህ ፋይዳ እያበረከተ እንደሚገኝ አስረድተዋል። መንግስት በዜጋ ተኮር ዲፕሎማሲ የሁለትዮሽ ስምምነቶችን በመፈጸም ዜጎች በህጋዊ መንገድ በውጭ ሀገራት የስራ ዕድሎች ተጠቃሚ የሚሆኑበት ሰፊ ዕድል እንደተፈጠረም አንስቷል። በሌላ በኩል በኢመደበኛ ጉዞ ወደ መካከለኛው ምስራቅና ደቡብ አፍሪካ ሀገራት በመጓዝ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገራቸው በመመለስ በቋሚነት እንዲቋቋሙ ይደረግ መሆኑን አብራርተዋል። ኢትዮጵያውያንም ወደ ውጭ ሀገራት የሚያደርጉትን ማንኛውም አይነት የስራ እንቅስቃሴ ህጋዊ መንገድን በመከተል ህይወታቸውንና ገንዘባቸውን መታደግ እንደሚጠበቅባቸው መልእክት አስተላልፈዋል። የአፍሪካ አጀንዳ 2063 መርሃ ግብሮችን ማሳካት
ለመስራት የሚያስችሉ ቀጠናዊና አህጉራዊ ኢኮኖሚያዊ ፋይዳ ያላቸው መሰረተ ልማቶች እየተገነቡ መሆኑንም ቃል አቀባዩ አብራርተዋል። የብሪክስ አባል በመሆን የሚገኙ የኢኮኖሚ ትሩፋቶችን ከፍ ለማድረግ አባልነቱ ትልቅ ፋይዳ እንዳለው የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ገለጹ። የኢትዮጵያ ኤክስፖርት ተቋማት የብሪክስ እይታዎች ለሀገራዊ ህልሞች ስኬት በሚል መሪ ሐሳብ በጅማ ዩኒቨርሲቲ ሁለተኛው የብሪክስ ፖሊሲ ውይይት እየተካሄደ ነው። የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል አባፊጣ በውይይቱ ላይ የተለዋወጠ በሚገኘው የዓለም ሁኔታ ውስጥ ኢትዮጵያ ልትከተለው የሚገባትን ስትራቴጂካዊ መንገድና የላቀ ተጠቃሚነት ለማረጋገጥ ብሎም ለማሳደግ የሚጠበቅብንን ኃላፊነት በተግባር እናሳያለን ብሏል። ለዚህ ሀገራዊ ትልም መሳካት እንደ ከፍተኛ የትምህርትና የምርምር ተቋማት የሚጠበቅብንን ለመወጣት ቁርጠኛ ነን ያሉት ደግሞ የባህር ዳር ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ዘውዱ እምሩ ናቸው። በውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በኩላቸው የኤክስፐርት ተቋማት የሀገራችንን ብሔራዊ ጥቅም የሚያስጠብቅ ለውሳኔ የሚሆን ሀሳቦችን ማውጣት እንደሚጠበቅባቸው ጠቅሷል። የብሪክስ አባል በመሆን የሚገኙ የኢኮኖሚ ትሩፋቶችን ከፍ ለማድረግም አባልነቱ ትልቅ ፋይዳ እንዳለው አስረድቷል። ሀገራችን በብሪክስ መድረኮች ያላት ተቀባይነትና ተጽዕኖ ፈጣሪነት ወሳኝ በመሆኑ በመድረኩ የሚነሱ ሀሳቦች የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንጻር ትልቅ ቦታ አላቸውም ነው ያሉት። ኢትዮጵያ ለአየር ንብረት ለውጥ የማይበገር ከባቢን ለመፍጠር ቁርጠኛ መሆኗን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ገለጹ። ኢንጂነር ሌሊሴ ነሜ እና ሌሎች አመራሮች በብራዚል በተካሄደው 11ኛ የብሪክስ የአካባቢ ጥበቃ ስብሰባ ላይ ተሳትፈዋል። ዋና ዳይሬክተሯ በስብሰባው ባደረጉት ንግግር ኢትዮጵያ ለአየር ንብረት ለውጥ የማይበገር ከባቢን ለመፍጠር ለዘላቂ ልማትና ለአካባቢ ጥበቃ ቁርጠኛ መሆኗን ገልጸዋል። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተገበረች የምትገኘውን የአረንጓዴ አሻራ መርሃ ግብር ለአብነትም አነስቷል። ዓለም አቀፍ ግቦችን ለማሳካት እንዲቻል የብሪክስ አባል ሀገራት በእውቀት፣ በቴክኖሎጂ ሽግግርና በፋይናንስ ጉዳዮች ትብብራቸውን ሊያጠናክሩ እንደሚገባ ማስገንዘባቸውን የውጭ ጉዳይ ሚኒስቴር መረጃ አመላክተዋል። የቤልጂየምና ሉክሰምበርግ ኩባንያዎች በኢትዮጵያ ኢንቨስትመንት አማራጮች ላይ እንዲሳተፉ በቤልጂየም የኢትዮጵያ ኤምባሲ ጥሪ ቀረበ። ኤምባሲው በኢትዮጵያ ያሉ ኢንቨስትመንት አማራጮችን የሚያስተዋውቅ የንግድና ኢንቨስትመንት ማስተዋወቂያ መድረክ አካሂዷል። አምባሳደር እሸቱ ጥላሁን በዚህ ወቅት በኢትዮጵያ የተካሄዱ የኢኮኖሚ ማሻሻያዎች ምቹ የኢንቨስትመንት አማራጮችን መፍጠራቸውን ጠቅሶ የቤልጂየምና ሉክሰምበርግ ኩባንያዎች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ አቅርበዋል። ግብርና፣ ፋርማሲ፣ ቱሪዝም፣ ማዕድንና ቴክኖሎጂ የኢትዮጵያ መንግስት ቀዳሚ ትኩረት የሰጣቸው የኢንቨስትመንት ዘርፎች ናቸው ማለታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በመድረኩ ለተሳተፉ ኩባንያዎችና የንግድ ማህበረሰቦች በኢትዮጵያ ኢንቨስትመንት አማራጮች ዙሪያ ማብራሪያ ተሰጥቷቸዋል። ወጣት ዲፕሎማቶች የኢትዮጵያ ቀዳሚዎች ቀጥተኛ ኢንቨስትመንት መዳረሻ እንድትሆን ያላትን አቅም የማስተዋወቅ ስራ እንዲሰሩ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ጠይቀም። ኮርፖሬሽኑ ከውጭ ጉዳይ ሚኒስቴርና ከውጭ ጉዳይ ኢንስቲትዩት ጋር በመተባበር ለወጣት ዲፕሎማቶች በኢንቨስትመንትና ልዩ የኢኮኖሚ ዞኖች ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። የኮርፖሬሽኑ ኢንቨስትመንት ፕሮሞሽንና ማርኬቲንግ ዘርፍ ስራ አስፈጻሚ ዘመን ጁነዲን የኢትዮጵያን እምቅ የኢንቨስትመንት አማራጮች ከልዩ የኢኮኖሚ ዞኖች ጋር አያይዘው አብራርቷል። በዚህም በመንግስት የተገበረው ሀገር በቀል የኢኮኖሚ ሪፎርም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አቅራቢያ ያላትን ስትራቴጂካዊ አቀማመጥ ለኢንቨስትመንት ተመራጭ እንደሚያደርጋትም ገልጿል። በኢንቨስትመንትና በዲፕሎማሲ መካከል ያለውን ግንኙነት ለማጠናከር የኢትዮጵያ ኢንቨስትመንት እድሎች ውጤታማ ለማድረግና ለሀገሪቱ ዘላቂ ልማት ጥረት እንደሚደረግም መግለጻቸውን የኮርፖሬሽኑ መረጃ አመላክቷል። ኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖች ነጻ የንግድ ቀጠናና ኢንዱስትሪ ፓርኮች ያለውን ኢንቨስትመንት ፍሰት ለማሳደግ ከባለድርሻ አካላት ጋር በትብብር እየሰራ እንደሚገኝም ተገልጿል። በምዕራብ ሸዋ ዞን በመጪው ክረምት የሚተከል 5.2 ሚሊዮን የተሻሻለ የቡና ችግኝ መዘጋጀቱን የዞኑ ግብርና ጽሕፈት ቤት አስታወቀም። በጽሕፈት ቤቱ የቡና ፍራፍሬና ቅመማ ቅመም ስራ ሂደት ቡድን መሪ አቶ ቶሎሳ አራርሳ ለኢትዮጵያ ዜና አገልግሎት እንደገለጹት ለተከላ እየተዘጋጀ ያለው የቡና ችግኝ ከጅማ ግብርና ምርምር የተገኘና ምርትና ምርታማነቱን በምርምር የተረጋገጠ በአጭር ጊዜ ምርት መስጠት የሚችልና በሽታን መቋቋም የሚችል ነው ብሏል። በዞኑ የአርሶ አደሩን የቡና ችግኝ ፍላጎትን ማሟላት 5.2 ሚሊዮን የቡና ችግኝ በ9,000 የመንግስት ችግኝ ጣቢያዎች እየተዘጋጀ መሆኑንም ተናግሯል። ለመጪው ክረምት ለተከላ እየተዘጋጀ ያለው የቡና ችግኝ የቡና ምርትና ምርታማነትን ከማሳደግ ባለፈ የአርሶ አደሩን ተጠቃሚነት ማሳደግ በሚያስችል መልኩ እንደሆነም አስታውቋል። በቡና ችግኝ ዝግጅቱ ከ15,000 በላይ አርሶ አደሮች የተሳተፉት ሲሆን ወደ 1,048 ሄክታር መሬት ላይ እንደሚተከል ነው የተገለጸው። በምዕራብ ሸዋ ዞን እስከ አሁን 7,250 ሄክታር መሬት በቡና ልማት እንደተሸፈነ ተመላክቷል።
የኢትዮጵያ አእምሯዊ ንብረት ባለስልጣን በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ለተመረቱ 11 የፈጠራ ስራዎች የባለቤትነት ማረጋገጫ እውቅና ሰጥቷል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ በዚህ ወቅት እንዳሉት በመንግስት ትኩረት ከተሰጣቸው ዘርፎች አንዱ የባዮ ኢመርጂንግ ነው። ለምርምር ልማት ምቹ ስነ ምህዳር ለመፍጠር እየተሰራ መሆኑን ጠቁመው አስፈላጊ የህግ ዝግጅት እየተደረገ መሆኑንም ጠቁሟል። ኢንስቲትዩቱ የምርምር ውጤቶችን በማውጣት ተኪ ምርቶችን በማምረት ለሀገር ውስጥ ብቻ ሳይሆን ለውጭ ገበያ ለማቅረብ እየሰራ መሆኑን ነው የተናገሩት። የኢትዮጵያ አእምሮ ንብረት ዋና ዳይሬክተር ወልዱ ይምሰልብ በኩላቸው ዛሬ በአእምሮ ሀብት ጥበቃ የተመዘገቡት እነዚህ የምርምርና ፈጠራ ውጤቶች እንደ ሀገር ያላቸው ፋይዳ ከፍተኛ መሆኑን አመላክተዋል። የምርምር ውጤቶቹ ችግር ፈችና የአእምሮ ጥበቃ መብት ያገኘ ምርምሮችና በተቋሙ ከተሰሩ የምርምር ስራዎችና ውጤቶች ግንባር ቀደም መሆናቸውም ጠቁመዋል። ኢንስቲትዩቱ በሳይንስ ዘርፍ በቀጣይም ችግር ፈችና ለሀገር ኢኮኖሚ ጉልህ ፋይዳ ያላቸው ስራዎች ለመስራት ማቀዱን ጠቅሰዋል። ወላጆች የተማሪዎችን ውጤት ለማሻሻል ትምህርት ለትውልድ በሚል ሐሳብ ትምህርት ቤቶችን ለማሻሻል በተደረገ ንቅናቄ 40 ቢሊዮን ብር በአይነትና በገንዘብ ድጋፍ ማድረጋቸውን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ተናገሩ። ወላጆች በትምህርት ውጤት መስተካከል ላይ የሚኖራቸው ሚናም ከፍተኛ ነው ብሏል። በዚህም 7500 አዲስ ትምህርት ቤቶች ባለፉት 2 ዓመታት ብቻ 30000 የቅድመ መደበኛ ትምህርት ቤቶች ተሰርቷል። ነባር 22000 ትምህርት ቤቶችም ተጠግኗል። ቤተሰብ ገንዘብ ከማውጣት አልፎ የልጆችን የትምህርት ውል መከታተል ሲጀምር የተማሪዎች ውጤት የበለጠ የተሻሻለ ይሄዳልን ብሏል። ባለፉት 3 ዓመታት የተመዘገበው አነስተኛ ውጤት እንደ ሀገር የደረስንበትን ውድቀት አሳይቶናል ያሉት ውጤቱን የማስተካከል ስራዎች ተጠናክረው ይቀጥላሉ። ተማሪዎችም ማለፍ የሚቻለውን በስራ መሆኑን ሲገነዘቡ ይስተካከላል ብሏል። ትምህርት በአቋራጭና በስርቆት አልፋለሁ ብሎ በሚያስብ ተማሪና ማህበረሰብ ውስጥ አስተማሪዎችን ብታስተካክል የትም አትደርስም ብሏል። የኢትዮጵያ እውነታ ከዚህ የተለየ አለመሆኑን የገለጹት ሚኒስትሩም ባለፉት ዓመት 5.2 በመቶ ውጤት የተመዘገበ ሲሆን የተወሰነ ለውጥ መጥቷል። ትምህርት ቤቶች ተማሪዎችን ተጨማሪ ሰዓት የድጋፍ ትምህርት መስጠት በመጀመራቸው የተወሰነ ውጤት መሻሻል ታይቷል ብሏል። በስርዓት ማስተማር በመጀመራቸው ያለፈው ዓመት ውጤት መሻሻል ችሏል ነው ያሉት። ትምህርት ሚኒስቴር በ12ኛ ክፍል ውጤት ዝቅተኛ የመሆን ምክንያቶችን አስመልክቶ ያጠናውን ጥናት ለተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ማቅረቡ ይታወሳል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። ባለቤቱን የትዳር አጋሩን ደል ባለ ሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰብ በዕድሜ ልክ እስራት እንዲቀጣ ተወሰነ። የግድያ ወንጀሉ በወርሃ ጥቅምት 7 2017 ዓ.ም በውቅሮ ከተማ ነው የተፈጸመው። ሟች ሙሽሪት ሊዲያ ዓለም እሁድ ተድራ ሐሙስ በባለቤቷና ሙሽራው በጭካኔ ትገድላለች። ገዳይ ወንጀለኛ ግድያውን ፈጽሞ ወዲያውኑ ለፖሊስ እጅ መስጠቱም ታውቋል። ጉዳዩ ሲከታተል የቆየው ምስራቃዊ ዞን ማዕከላዊ ፍርድ ቤት መጋቢት 25 2017 ዓ.ም ከ6 ወር በኋላ በዋለው ችሎት የመጨረሻ ውሳኔ አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛው ከሟቿ ጋር በተፈጠረው አለመግባባት በመነሳት ጉሮሮዋን አቆም በመግደል ከሞቷ በፊት 2 አይኖቿ ጉልጉል በማውጣት እጅግ አሰቃቂ በሆነ መንገድ መግደሉ አረጋግጫለሁ ብሏል። ግለሰቡ በወንጀለኛ መቅጫ ሕግ 539/1 ሀ መሰረት በዕድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል ሲል የተገኘው መረጃ አመላክተዋል። በሐረሪ ክልል ከነገ ጀምሮ የሚከበረው የሸዋሊድ በዓል በስኬት ለማጠናቀቅ የሚያስችል ዝግጅት መጠናቀቁን የክልሉ ፖሊስ ኮሚሽን አስታወቅም። የኮሚሽኑ ኮሚሽነር ረምዚ ሱልጣን በዓሉ በድምቀት ተከብሮ እንዲጠናቀቅ ከሁሉም ወረዳዎች ከተውጣጡ የጸጥታ አካላት ጋር የጋራ ምክክር በማድረግ ወደ ስራ መገባቱን አረጋግጧል። በበዓሉ ዋዜማና በዕለቱ የትራፊክ መጨናነቅ እንዳይኖር ከታች የተዘረዘሩት አካባቢዎች መንገዶች ለትራፊክ ዝግ ይሆናሉ ብሏል። በዚህ መሰረት ነገ ጠዋት 12 ሰዓት ጀምሮ በራስ ሆቴል ወደ ርዕሰ መስተዳድር ጽሕፈት ቤት፣ በስላሴ ወደ ትራፊክ መብራት የሚወስደው መንገድ እንዲሁም ከምሽቱ 12 ሰዓት ጀምሮ በጎድና ካፌ፣ በሸንኮር፣ በሸዋበር ወደ ቀድሞ ርዕሰ መስተዳድር ጽሕፈት ቤትና ወደ ፈረስ መጋላ፣ በዱካበር፣ በፈላና በር፣ በኤረር በር፣ በሰንጋ በር ወደ ፈረስ መጋላ ለተሽከርካሪ ዝግ እንደሚሆን ተገልጿል። በተጨማሪም በዋዜማው ከምሽት ጀምሮ ስነ ስርዓት በሚከናወንበትና ዝግ በሚሆን መንገዶች አካባቢ ለአጭርም ሆነ ለረጅም ሰዓት ተሽከርካሪ ማቆም የተከለከለ መሆኑን የክልሉ ኮሚኒኬሽን ቢሮ መረጃ አመላክተዋል።
የምስራቅ ኢትዮጵያ ሰላምና ልማት በጸጥታ ኃይሉና በህብረተሰቡ ጥምረት የመጣ መሆኑ ተገለጸ። በምስራቅ ኢትዮጵያ ጎራባች ክልሎች ዙሪያ ያለውን ሰላምና ጸጥታ አስጠብቆ ለማስቀጠል የሚያስችል ውይይት ተካሂዷል። ውይይቱን የመሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋይ በቀጠናው የሰፈነው ሰላምና ልማት የጸጥታ ኃይሎች ከህብረተሰቡ ጋር ተቀናጅተውና ተናበው መስራታቸው የመጣ መሆኑን በመረዳት የጸጥታ አካላት ህብረተሰቡን ያሳተፈ የሰላም ማስከበር ስራዎችን አጠናክረው መቀጠል ይጠበቅባቸዋል ብሏል። በምስራቅ ኢትዮጵያ በኩል የሚስተዋለውን የኮንትሮባንድ እንቅስቃሴ፣ የህገወጥ የሰዎችና የመሳሪያ ዝውውር፣ ህገወጥ የሰዎች ፍልሰት የጸጥታ ኃይሉ ባደረገው ክትትልና የተቀናጀ ስራ መቀነስ የተቻለ ቢሆንም አሁን ከፍተኛ የሆነ ስራ የሚጠይቅ ስለሆነ ሁሉም የቀጠናው ባለድርሻ አካላት በተቀመጠው የጸጥታ ማስከበር አቅጣጫ መሰረት ሊሰሩ እንደሚገባ ሜጀር ጀነራል ፍቃዱ ጸጋይ አስገንዝበዋል። የውይይቱ የትኩረት አቅጣጫ በሁሉም አካባቢዎች ሸልኮ ለመግባት የሚፈልጉ ሽብርተኛው አልሸባብና የሸኔ ኃይሎች መከላከል፣ የጽንፈኛውን ቡድን አባላትን በጥንቃቄ መለየትና ህጋዊ እርምጃ መውሰድ፣ ግጭቶች እንዳይከሰቱ ከሀገር ሽማግሌዎችና ከሃይማኖት አባቶች እንዲሁም ከህብረተሰቡ ጋር በቅርበት መስራት በሚያስችሉ ሁኔታዎች ላይ ውይይት ተካሂዷል። በውይይቱ የሐረሪ ክልል፣ የሶማሌ ክልል፣ የፈፈም፣ የኤረር እና ሲቲ ዞን፣ የምስራቅና የምዕራብ ሐረርጌ ዞን፣ የድሬዳዋ ከተማ አስተዳደር፣ የማያ ሲቲ አስተዳደር ሰላምና ጸጥታ ኃላፊዎች እንዲሁም የፌዴራል ፖሊስና የጉምሩክ ኃላፊዎች ተሳትፏል። በደቡብ ሱዳን የሴክተር ዩኒቲ አዛዥ የሰላም አስከባሪ ሻለቃውን ጎበኙ። በደቡብ ሱዳን የሴክተር ዩኒቲ አዛዥ ብርጋዴር ጀነራል ዘውዱ ኢድሪስ ቤንቱ የሚገኘውን የመንጎሊያ ሰላም አስከባሪ ሻለቃ ጎብኝቷል። አዛዡ በጉብኝታቸው ሰላም አስከባሪ ሻለቃው ሰሞኑን በግዳጅ ቀጠናው የተከሰተውን ግጭት ተከትሎ በርካታ የአካባቢው ህብረተሰብ ወደ ካምፑ በመምጣት ሊደርስ የነበረውን ሰብአዊ ኪሳራ በመቀነሱ የተሰማቸውን ደስታ ገልጸዋል። የሻለቃው ተልዕኮ ሲቪሎችን ከማንኛውም ጥቃት መከላከል መሆኑን የጠቆሙት ብርጋዴር ጀነራል ዘውዱ ሰላም አስከባሪ ሻለቃው ጥረትን አጠናክሮ መቀጠል እንደሚገባው አስገንዝበዋል። ብርጋዴር ጀነራል ዘውዱ በጉብኝታቸው በመንጎሊያ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ኤርደን ቢለንግ ዱንሎቭ የቀረበላቸውን አጠቃላይ የስራ አፈጻጸም ገለጻ ካደመጡ በኋላ የሚስተዋሉ ችግሮችን ለመቅረፍ ከመስክ ቢሮ ኃላፊ ጋር በመሆን አፋጣኝ ምላሽ እንደሚሰጥ ተናግረዋል። ሴክተር አዛዡ በግጭት ወቅት ሊደርስ የሚችለውን ኪሳራ በመቀነስ ረገድ ከፍተኛ አስተዋጽኦ ላበረከተው ተነጣይ ሻምበል አድናቆትና ምስጋና ማቅረባቸው ለማወቅ ተችሏል። የመገናኛ ብዙሃን ባለሙያዎች በአዲስ አበባና በኦሮሚያ ክልል ሸገር ከተሞች በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤት ያስመዘገቡ ኢንዱስትሪዎችን በመጎብኘት ላይ ናቸው። የኢትዮጵያ ታምርት ንቅናቄ ኢንዱስትሪዎችን የማምረት አቅም ማሳደጉ ይታወሳል። ንቅናቄው ከውጭ የሚገቡ ምርቶችን በመተካት ወደ ውጭ የሚላኩ ምርቶችን በጥራትና በብዛት ለማምረት እንዲሁም የግብርናና የማዕድን ምርቶች ላይ እሴት ጨምሮ ለገበያ ለማቅረብ አዲስ ምዕራፍ መክፈቱም እንዲሁም የሀገራዊ ንቅናቄው ዋና ዋና ዓላማዎች የአምራች ኢንዱስትሪዎችን ችግሮች በጋራ በመፍታት ለዘርፉ ዘላቂ ልማትና ተወዳዳሪነት ምቹ ሁኔታዎችን በመፍጠር ዘርፉ ለኢኮኖሚያዊ መዋቅራዊ ሽግግር የበኩሉን አስተዋጽኦ እንዲወጣ ማስቻል ነው። እንዲሁም በዘርፉ ያለውን የስራ ባህል ማሻሻል ብሎም የኢንዱስትሪ ምርቶችን ጥራትና ተወዳዳሪነት በማሻሻል ገቢ ምርቶችን የመተካት ሽፋንን ማሳደግ ናቸውም ተብሏል። የመገናኛ ብዙሃን ባለሙያዎች በአዲስ አበባና በኦሮሚያ ክልል ሸገር ከተሞች በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤት ያስመዘገቡ ኢንዱስትሪዎችን ዛሬ በመጎብኘት ላይ ናቸው። በኢንዱስትሪ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አበባ ታመነ በዚህ ወቅት እንዳሉት የጉብኝት ዓላማ በኢትዮጵያ ታምርት ንቅናቄ ወደ ስራ የተመለሱ ኢንዱስትሪዎችን የስራ እንቅስቃሴ ለመመልከት ያለመ መሆኑን ገልጸዋል። የኢትዮጵያ ታምርት ንቅናቄ በዘርፉ ተጨባጭ ውጤት ማስመዝገቡንም ተናግረዋል። በንቅናቄው በተፈጠሩ ቅንጅታዊ አሰራሮች የዘርፉን ማነቆዎች በመለየት ተዘግተው የነበሩ ኢንዱስትሪዎችን ወደ ምርት መመለሳቸውም ጠቁሟል። በጉብኝቱ በአዲስ አበባና ሸገር ከተሞች ከዚህ ቀደም ተዘግተው የቆዩ በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤት ያስመዘገቡ ኢንዱስትሪዎች የጉብኝት አካል መሆናቸው ለማወቅ ተችሏል። 2017 በጀት ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ መቅረቡን የማዕድን ሚኒስቴር አስታወቀም። ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ማዕድን ሚኒስቴርን የ8 ወር ዕቅድ አፈጻጸም ገምግሟል። የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኝ ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ መቅረቡን ለኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት ገልጿል። በ8 ወራት ውስጥ 6 ቶን ወርቅ ለውጭ ገበያ ለማቅረብ ታቅዶ እንደነበር ጠቅሰው 22.5 ቶን ወርቅ ማቅረብ መቻሉን ገልጿል። ለውጭ ገበያ እየቀረበ ያለው የወርቅ ምርት አሁን ባለበት ሁኔታ ከቀጠለ በበጀት ዓመቱ መጨረሻ 33 ቶን ወርቅ ይደርሳል። ይህም ኢትዮጵያን ከፍተኛ ወርቅ ለውጭ ከሚያቀርቡ የአፍሪካ ሀገራት ተርታ የሚያሰልፍ ነው ብሏል። የወርቅ ምርት በኩባንያዎች በባህላዊ መንገድ እየተመረተ መሆኑን በሪፖርታቸው የገለጹት ሚኒስትሩ ከተመረተው ወርቅ 95% የሚሆነው በባህላዊ መንገድ የተመረተ መሆኑን አመላክቷል። ባለፉት 8 ወራት ከማዕድን ዘርፉ
ወጪ ንግድ ከተገኘው 1.88 ቢሊዮን ዶላር ትልቁን ድርሻ ይይዛል። የወርቅ ምርትና ምርታማነት ለማሳደግ አነስተኛ ወርቅ ማቀነባበሪያ ፋብሪካዎችን ስራ እንደሚጀምሩም ገልጸዋል። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የውጭ ዜና በዛምቢያ ዋና መዲና ሉሳካ በቅርብ በተሰሙ ተደጋጋሚ የህፃናት መደፈር ሪፖርቶች ምክንያት የአደባባይ ተቃውሞ ሰልፍ ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትንም ባስከተሉ በበርካታ የህፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተኛቸዋን የ7 ዓመት ልጁን የደፈረ አባት ይገኝበታል። የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን በመድፈር የብልት ኪንታሮት እና የአባላዘር በሽታ ያስያዘ አባትም ታስሯል። የዛምቢያ ፍትህ ሚኒስትር ፕሪንሰስ ካስኑዙሉ መደፈርን ለመከላከልና ህፃናትን ከጥቃት ለመጠበቅ የደፋሪዎች ብልትን መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርበዋል። እንደ ሀገር ከዚህ በታች መውረድ እንችላለን፣ እንደ ማህበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ያሳምማል። አሁን ከህግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምቢያውያን መመርመርና የእናንተ ፈንታ ነው ብለዋል ለአገሪቱ እንደራሴዎች። ሪፖርቶቹን ተከትሎ ሐሙስ ዕለት የሲቪል ማህበረሰብ ድርጅቶች፣ ሙዚቀኞች እና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህፃናትን ደፋሪዎች ላይ ከባድ ቅጣትን የሚጥሉ ህጎችን እንዲወጣ ጠይቋል። ለምክትል ፕሬዚዳንት ሙታላ ናሉሞንጎ በደረሰ የፊርማ ስብስብ በህፃናት መደፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የህግ ለውጥ እንዲደረግም ጠይቋል። ምክትል ፕሬዚዳንቱ ጉዳዩ ሁሉንም የዛምቢያ ዜጋ የሚያሳስብ በመሆኑ አቋም መያዝ አለበት ሲሉ ምላሽ ሰጥቷል። በተቃውሞ ሰልፍ የተሳተፈች ሙዚቀኛ ለልጆቻችን ደህንነት ያለው ከባቢ ልንፈጥር ይገባል ስትል ለቢቢሲ ተናግራለች። ሲስታዲ በሚል ስም የምትታወቀው ሙዚቀኛ ህፃናቱ ደፋሪዎች ብልታቸው ሊቆረጥ ይገባል ያለችው ሲሆን ይህም ለህፃናት ደህንነት ሲባልና ከወንድነት ክብራቸው መገፈፍ ያስፈልጋል፣ ምክንያቱም አይገባቸውምና ብላለች። እንደ አውሮፓውያን የዘመን ቀመር በ2024 3 ወራት ብቻ በዛምቢያ ከህፃናት ጾታዊ ጥቃት ጋር በተያያዘ ከ10,000 የሚበልጡ ሪፖርቶች ተመዝግበዋል። የሀገሪቱ ብሔራዊ ብሮድካስት ኮርፖሬሽን እንደዘገበው አብዛኞቹ ሪፖርቶች በዋና ከተማዋ ሉሳካ የተመዘገቡ ናቸው። ፕሬዚዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ ወርዷል። በኤሲያ ፓሲፊክ ቀጠና አክሲዮን ገበያ ለሁለተኛ ቀን የወረደ ሲሆን በ2020 በኮቪድ ወረርሽኝ ወቅት ከወደቀ በኋላ ግዙፍ የአሜሪካ ኩባንያዎች ገበያ አስጨናቂ ቀናት ገጥሟቸዋል። ናይክ፣ አፕል እና ታርጌት ከትላልቅ ኩባንያዎች መካከል ከባድ ጉዳት የደረሰባቸው ሲሆን ሁሉም ኩባንያዎች ከ9% በላይ ሽያጫቸው መውረዱ ተነግሯል። ፕሬዚዳንት ትራምፕ በዓለም አቀፍ ምርቶች ላይ በጣሉት ዝቅተኛ 10% ታሪፍ የፌዴራል ገቢን በማሳደግና የአሜሪካን አምራቾች ወደ ሀገራቸው በመሳብ የሀገሪቱን ኢኮኖሚ እንደሚያሳድግ በዋይት ሃውስ ለጋዜጠኞች ተናግሯል። ሐሙስ ዕለት የአክሲዮን ገበያ እያሽቆለቆለ ሲሆን በእንደዚህ አይነት አለመረጋጋት ወቅት ደህንነቱ የተጠበቀ ጥሪት ተደርጎ የሚታየው ወርቅ ደግሞ ከፍተኛ ጭማሪ አሳይቷል። የአሜሪካው ፕሬዚዳንት የዋሽንግተን የንግድ አጋር የሆኑትን ቻይናና የአውሮፓ ህብረትን ጨምሮ በበርካታ ሀገራት ምርቶች ላይ የሚፈጸም ከፍተኛ ታሪፍ ጥሏል። በጥቅሉ 54% ታሪፍ የተጣለባቸው ቻይናና 20% የተጣለባቸው የአውሮፓ ህብረት አጸፋዊ እርምጃ እንደሚወስዱ ዝቷል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የአውሮፓ ድርጅቶች በአሜሪካ ያቀዱትን ኢንቨስትመንት እንዲሰርዙ ጥሪ አቅርበዋል። ታሪፉ ከሌሎች ሀገራት የሚገቡ ምርቶች ላይ የሚጣል ታክስ ሲሆን ረቡዕ ዕለት ትራምፕ ያሳወቁት ታሪፍም ከ100 ዓመታት በኋላ የምርቶች ዋጋ እንዲያሻቀብ ያደርጋል እየተባለ ነው። የዓለም የንግድ ድርጅት እርምጃው በእጅጉ እንዳሳሰበው የገለጸ ሲሆን ድርጅቱ በዚህ ዓመት የንግድ መጠን በ1% ሊቀንስ እንደሚችልም ግምቱን አስቀምጧል። ነጋዴዎችም ታሪፍ የዋጋ ግሽበት እንደሚጨምርና እድገትን ሊያስተጓጉል ይችላል የሚል ስጋት አላቸው። ፕሬዚዳንት ትራምፕ እርምጃቸውን የዓለሙን የንግድ ስርዓት የቀረጸው አሜሪካ መር ነፃ ንግድ ላይ ከፍተኛ ዋጋ ያለው ቁማር መሆኑን አጣጥለዋል። በጣም በጥሩ መንገድ እየሄደ ይመስለኛልም ብሏል።
አንድ ታካሚ ቀዶ ሕክምና እንደሚደረግለት አይነት ነው። እናም ትልቅ ነገር ነው። ይህ በትክክል በዚህ መንገድ ይሆናል ሲሉ ገልጿል። ገበያው እያደገ ይሄዳል፣ ስቶክ ገበያው ያድጋል፣ አገሪቱ ታድጋለች ሲሉ አክለዋል። የዋይት ሀውስ ባለስልጣናት አዲሱ ታሪፍ የድርድር ስልት አይደለም ቢሉም ፕሬዚዳንት ትራምፕ ግን ከንግድ አጋሮች ጋር ለመነጋገር በራቸው ክፍት መሆኑን ጠቁመዋል። ሐሙስ ዕለት አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ከአሜሪካ በሚገቡ ተሽከርካሪዎች ላይ 25% ታሪፍ በመጣል አጸፋ ትወስዳለች ብሏል። ኩባንያዎች የታሪፉን ጫና ብቻቸውን መቋቋም ከአጋሮቻቸው ጋር መጋራት አሊያም ለደንበኞቻቸው በማስተላለፍ ሽያጫችን አደጋ ላይ መጣል በሚሉ ምርጫዎች ተከበዋል። እርምጃው ከዓለም ኢኮኖሚ ከ10 እስከ 15% ድርሻ ባላቸው የአሜሪካ ሸማቾች ላይ ግዙፍ ተጽዕኖ እንደሚኖረው ተጠቁሟል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቅርጭቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።